ሰላም ሰላም ወዲ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ አዳዲስ መረጃዎች ይዘን መጥተናል። ወደ መረጃዎቹ ከመሄዳችን በፊት አዳዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ አዳዲስ መረጃዎች እንዲደርሷችሁ ቤተሰብ ሁኑ እያልን የዛሬ መረጃዎች የሚሆኑት የወልቃይት ጉዳይ እንዲሁም በጎንደር በአፈና ላይ የተሰማሩ ወጣቶቹ በቁጥጥር ስር መዋላቸውን የምንመለከተው ጉዳይ ይሆናል። ወደ ቀዳሚው መረጃ ስናልፍ ከትግራይ ህዝብ ልብ ውልቅ ብሎ የወጣው የሻዕቢያ ተላላኪ የሆነው ህወሓት በበሰበሰ የፕሮፓጋንዳው ዳግም የትግራይን ህዝብ ለማደናገር እንቅስቃሴም ጀምሯል። ቡድኑ የካቲት 11ን እንኳን ለማክበር በህዝቡ እግር ላይ ቢወድቅም ህዝቡ ፍጹም ሊስማማም አልፈለገም ነበር። ከዚህም የተነሳ ከፍተኛ ሁኔታ የተደናገረው የአዛውንቱ ስብስብ ዛሬ ወልቃይት የሚል ካርድ ይዞ ህዝቡንም ዳግም በጦርነት ለማስፈጀትም ሩጫውን ጀምሯል። ቡድኑ ወልቃይት ከትግራይ ህዝብ በኃይል ሊወሰድ ነው በሚል ፍጹም ከእውነት የራቀ መረጃም በማደናገርም በህዝቡ ያወጣውን ድጋፍ ለማግኘትም እየተሯሯጠ ይገኛል። በተቃራኒው ወልቃይት ከሰፈረው የኃይል ጋር በይፋም ይሰራል። ታዲያ ህወሓት የወልቃይትን ጉዳይ አሳስቦት ሳይሆን ወልቃይትን እንደ ማደናገሪያ በመጠቀም የትግራይን ህዝብ ዳግም በጦርነት ለማስፈጀትም የተደረገ ሴራ ነው። ማንኛውም የወልቃይት ጉዳይ በህገ መንግስቱ ነው የሚፈታው። እንዲሁም ማንም ተነስቶ የኔ ነው ስላለ የሚሆን ነገር አይደለም። የፌዴሬሽን ምክር ቤትም ውሳኔ ሀገራዊ ምርጫውን ለማስኬድ ያለመ እንጂ ወልቃይትን ከትግራይ ወስዶ ወደ አማራ ክልል ለማማከልም ወይም ደግሞ ከአማራ ወስዶ ለትግራይ ለማካለልም ያለመም አይደለም። የወልቃይትና የሌሎች ማንነት የወሰን ጥያቄ የምንሰባቸው አካባቢዎች ጉዳይ በህገ መንግስቱ ብቻ የሚፈቱ መሆናቸውንም የህዝብ ተወካዮች ምክር ቤት ገልጸዋል። ወደ ሌላኛው መረጃ ስናልፍ ኢትዮጵያ የቀይ ባህር በር ጉዳይን አሁን ላይ ወደ ማይመለስበት ምዕራፍ መሸጋገሩም እየተገለጸ ይገኛል። ከሞያሌ እስከ ምጽዋ ጫፍ ያለው የኢትዮጵያ ህዝብ ከመሪ ጎን ቆሞ ባህር በር ጥያቄውን በማጽናት እያቀረበ ባለበት በዚህ ወቅት ግብጽ ይህንን እውነት ቀድማ ለማመንም ተገዳለች። ኢትዮጵያ ወደ ቀይ ባህር በር መመለሷ የማይቀር ታሪካዊ ክስተት መሆኑን የተረዱ በርካታ ሀያላን ሀገራትም ድጋፋቸውን እየገለጹ ይገኛሉ። ኢትዮጵያ በምስራቅ አፍሪካ ያላት የጂኦፖለቲካዊ ተጽዕኖ በከፍተኛ ፍጥነት እያደገ መምጣቱ ከሮ የቆየውን የጠላትነት መንገዷንም ትታ ወደ ስትራቴጂካዊ ወዳጅነትም እንድትዞር ትልቅ ግፊትም ሆኖባታል። ግብጽን ወደዚህ ውሳኔ እንድትገባ ያስገደዳት ሌላኛው ትልቅ ምክንያትም በቀይ ባህር በርና በስዊዝ ካናል ላይ እየታየ ያለው የደህንነት ስጋትም ነው ተብሏል። የመን በሚገኙ የሁቲ አማጽያን ጥቃት ምክንያት የስዊዝ ካናል የሚያልፈው የንግድ ልውውጥ እየቀነሰና ከግብጽ ኢኮኖሚ እየተጎዳም ይገኛል። በዚህ ቀጠና ውስጥ ሰላምን ሊያስከብር የሚችልና አስተማማኝ ወታደራዊ አጋር ሊሆን የሚችል ኃይል ቢኖር ኢትዮጵያ ብቻ መሆኗን ግብጽ በሚገባም ተረድታለች። ስለሆነም የራሷን ኢኮኖሚና የደህንነት ስጋት ለመቅረፍ ስትል የጠንካራዋ ኢትዮጵያ ጋርም እጅና ጓንት ሆኖ ለመስራት ዛሬ አዲስ አበባን ደጅ እየጠናችም ትገኛለች። ወደ ሌላኛው መረጃ ስናልፍ ከሰሞኑ በጎንደር ስር ቁጥጥር ስር የዋሉት አጋቹ ወጣቶቹ ህዝቡን እያስመረሩና በእገታ ስራ ላይ የተሰማሩ እንደነበሩም ተገልጿል። አጋቾች በቁጥጥር ስር ዋሉ የተለያዩ አካባቢዎች እገታ እየፈጸሙ የነበሩ ወጣቶችም ስም ዝርዝር እንደሚቀርበው ይፋ አድርገዋል። ወንድሜና የዳኛው አድራሻው ጎንደር ከተማ ቀበሌ 18፣ ምስጋናው ቻላቸው አድራሻው ጠገዴ ማክሰኞ ገበያ፣ ሶስተኛ መልካሙ ጥላሁን አድራሻው ጠገዴ ቀራቅር፣ አራተኛ ጌታቸው ወልዴ አድራሻው ጎንደር ከተማ ቀበሌ 18 የሆኑ ታጋቾች በጠገዴ ወረዳ ዳራ ቀበሌ በተዘጋ ቤት ውስጥ ተደብቀው የእገታ ወንጀሎችን ለመፈጸም የሚያስችላቸውን ቁሳቁሶችም ማለትም አንድ ታጣፊ ክላሽ ከ120 ጥይት ጋር 3 የጥይት ካዝና፣ 2 ቦምብና ሙሉ ትጥቅ፣ ሰዎቹን የማሰር የሚጠቀሙበት 3 ሰንሰለት ከነቁልፎቹ እንዲሁም አንድ ጥቅል ሙሉ ገመድ የያዙ በጸጥታ ኃይሎች ቁጥጥር ስርም ውለዋል። ይህም ለአካባቢው ማህበረሰብና እገታ ሲደርስባቸው ለነበሩ አካባቢዎች ትልቅ እፎይታ መሆኑንም ተናግረዋል። የመንግስት የጸጥታ አካላትንም ማህበረሰቡ በምስጋናም አክብሯቸዋል።
ውድ የቻናላችን ቤተሰቦች የያዝናቸው መረጃዎች እነዚህን ይመስላሉ። በሌላ መረጃም እስከምንገናኝ በያላችሁበት ቸር ቆዩልኝ። አገራችን ሰላም ያደርግልን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዳዲስ መረጃዎች እንድደርሳችሁ ቤተሰብ ሁኑ እንላለን። ቸር ቆዩልኝ። ይህ ቡርቃ ቲዩብ ነው።